ሲጠበቅ የነበረውና አጓጊ ጨዋታው ተከናውኖ በአርጀንቲና አሸናፊነት መጠናቀቅ ችለዋል ማለት ነው። በጣም የሚገርም ደስ የሚል ጨዋታ ከጅምሩ ጸብጸብ የሚል ጨዋታ ትናንትና ምሽት 4 ሰዓት ላይ ተከናውኗል። አርጀንቲና እና እንግሊዝን ያገናኘው ፍልሚያ በአርጀንቲና አሸናፊነት አጠናቋል። ለመሆኑ አርጀንቲና እንዴት ይህን ጨዋታ ልታሸንፍ ቻለች የሚለውን ዛሬ እናስታውሳለን ማለት ነው። ሰላም ጤና ይስጥልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ ማድረግ እንዳትረሱ፣ ሼርም አድርጉ። ቀጥታ ወደ ቪዲዮችን እንሄዳለን ማለት ነው። አብረን እንከታተለው ዝርዝር መረጃውን። በጣም ገራሚ ጨዋታ ነው ትናንትና የተመለከትነው። ልክ እንደተጀመረ በአራተኛ ደቂቃ ጥፋት ተሰርቶ እንግዲህ በጣም ጸብጸብ የሚል ጨዋታ ነበር የተመለከትነው። ቶማስ ቱሄል ይህንን እንግሊዝን ብሔራዊ ቡድንን በደንብ ገንብቷል ተብሎ ታስቦ ነበር። የምታስብ ብቻ ሳይሆን ገንብተዋል። ነገር ግን ትናንትና እኔ አልቆጭም ብለዋል። ባደረግናቸው ቅያሬዎች እንግዲህ አርጀንቲና እንዲያሸንፍ አርግተዋል ማለት እንችላለን። ምክንያቱም ቶማስ ቱሄል መጀመሪያ አንድ ግብ ማስቆጠር ችለው ነበረ። ነገር ግን አንቶኒዮ ጋርደን ባስቆጠረው ግብ ከዛ መቀጠል አልቻሉም ነበር። ይህ እንግዲህ የቶማስ ቱሄል ቅያሬ ራሱን አንቶኒ ጋርደንን አስወጥቶ በሌላ ተጫዋች ተክቶ ከተካ በኋላ እንግዲህ ኤንዞ ፈርናንዴዝ ግብ ማስቆጠር ቻለ በአርጀንቲና ብሔራዊ ቡድን። ለአርጀንቲና መከላከል ብቻ በቂ አይደለም። ቶማስ ቱሄል ተቀያሪ ወይንም ደግሞ ተጫዋች ሲቀይሩ በመሃል ሜዳ እንደተበለጡ ተሰምቷቸው ጨዋታን ለመቀየር ተጫዋች ሲያስወጡ እንግዲህ በ5 ተከላካይ ለመጫወት ተገደው እንደነበረ ተናግሯል። እና እነሱም እንግዲህ ከጨዋታው በኋላ የተናገሩት ነገር ቢኖር እኛ በዚህ ባረግነው ቅያሬ አነጻጸትም እኔ ሙሉ ኃላፊነቱን ወስዳለሁ ሲል ተናግሯል ማለት ነው። ቢሆንም ግን ባረጋቸው ቅያሬዎች እንግዲህ በጣም አንድ ግብ አስቆጥሮ ያንን ግብ ማስጠበቅ አልቻሉም። አርጀንቲና የሚገርመው ነገር ከግብጽ ጀምሮ ከዛ በፊትም ባረጉ ጨዋታዎች እንግዲህ ከመመራት እየተመራች ነው ከኋላ ተነስታ እያሸነፈች የምትገኘው። በግብጽ ብሔራዊ ቡድን እንደዚሁ ኤንዞ ፈርናንዴዝ አስቆጥሮ እንግዲህ እሱ ከ2-0 እየተመሩ ተነስተው ከዛ በኋላ ማስቆጠር የቻሉት የሚገርመው ነገርና ትናንትና እንግዲህ ያንን ደግሞታል ማለት እንችላለን ማለት ነው። የቀድሞ የቶተንሃም ተጫዋች እንዲህ ሲል የቶማስ ቱሄልን ቅያሬ ይተቸዋል ማለት ነው። ቀጥታ አሰናብቶት ነው ያለው። ቀጥታ ማለት ነው አሰናብቶት ምናምን ያለውና ቀድሞ የቶተንሃም ተጫዋች እንግዲህ በትንታኔ እየሰራ የሚገኘው አሁን ቀጥታ ቶማስ ቱሄልን ብሔራዊ ቡድን አሰናብቶት ነው ያለውና በጣም በስሜታዊ ትችት እንግዲህ ተችተውት እንግዲህ ይህንን አሰልጣኝ እንዲባረር የራሱን አስተያየት ሰጥቷልና በእንግላንድ ብሔራዊ ቡድን እንግዲህ እንዲሸነፍ ዋናው ምክንያቱ እሱ ነው ሲል ተናግሯል ማለት ነው። ምክንያቱም ባረገው ቅያሬ እንግዲህ አርጀንቲና ወደ ቀጥተኛ ግብ ወይም ደግሞ ጎል እንድትሞክር አድርጓታል። ምክንያቱም ደግሞ ያንን ጋርደንን ሲያስወጡት እንግዲህ ቀጥታ ወደ 5 ተከላካይ ነበር የገቡትና ያንን ሲሄዱ እንግዲህ አርጀንቲና መሀል ሜዳውን ብልጫ ወስዳ ከዛም እንግዲህ ግቦችን ለማግኘት ሙከራዎችን እንድታደርግ ስለፈቀዱላት እንግዲህ ቶማስ ቱሄልንም ቀጥታ ከስራቸው እንዲባረሩና ብሔራዊ ቡድን እንዲለቁ ከዛም ባለፈ እንግዲህ እነሱ ናቸው ይህንን ሽንፈት ዋናው ምክንያቱ እነሱ እንደሆኑ ይጠቀሳሉ ተብሏል ማለት ነው። ይህ እንግሊዝ ብሔራዊ ቡድን እንግዲህ ከ1966 በኋላ ለመጀመሪያ ጊዜ ነበረ ወደ ዓለም ዋንጫው እንግዲህ ለመንሸራተት ድርድር ሲያደርጉት የነበረው ነገር ግን አልተሳካም ማለት ነው። በጣም የሚገርም ጨዋታ ነበረ። የሊዮኔል ሜሲን ብቃት ጋር ማንሳት ያስፈልጋል። በ85ኛው ደቂቃ ነበር ግብ ማስቆጠር የቻለው። ለሊሳንድሮ ማርቲኔዝ አሲስት ማድረግ ችሏል ማለት ነው። እስካሁን 12 አሲስቶችን ማድረግ ችሏል በዓለም ዋንጫውና ይሄንም ደግሞ አዲስ ታሪክ ሰርቷል በትናንትናው ጨዋታ ማለት ነው። በጣም የሚገርም አሲስት ነው ያደረገው። ያ ያደረገው አሲስት እንግዲህ ብሔራዊ ቡድኑ አሸንፎ እንዲወጣ ዋነኛው ምክንያት ሆኖታል ማለት ነው።
በ85ኛው ደቂቃ ለአሲስት አርግቶ እንዲያገቡ ወይንም ደግሞ መጀመሪያ ለኤንዞ ፈርናንዴስ አሲስት ማድረግ ችሎ ነበረ ማለት ነው። ከዛ በላይ እንግዲህ በተጨመረው ደቂቃ በ90+7 ደቂቃ ተጨምሮ ነበረ። ከዛ በ7ቱ ደቂቃ እንግዲህ አሲስት ማድረግ ችሎ ነበረ። በትናንትና ጨዋታ 2 አሲስት ማድረግ የቻለ በእድሜ ከፍተኛ ተጫዋች ሆኗል ማለት ነው። ለሊሳንድሮ ማርቲኔዝ አሲስት አርግቶ እንግዲህ ጨዋታው ወደ ተጨማሪ 30 ደቂቃ ሳያመራ አርጀንቲና አሸነፋ መውጣት ችላለች ማለት ነው። ትናንትና ጨዋታ እንግላንድን በሷ በኩል እንግዲህ ቤሊንጋም ቢጫ መመልከት ነበረበት። ነገር ግን በሱ ቦታ የተመለከተው አንደርሰን ነው የሚል ትችት የቀረበበት ይገኝ ነበር ማለት ነው። ገና በተጀመረበት ሰዓት በ40ኛው ደቂቃ በሰራው ጥፋት ሜሲ ላይ በሰራው ጥፋት እንግዲህ ካርድ ይገባው ነበር። ነገር ግን ካርዱ የተመለከተው ኤሊዮት አንደርሰን ነው ሲል ትችት ቀርበውበታል ማለት ነው። ትናንትና በጣም ከረፍት በፊት ኳስ ብልጫ በደንብ ተቆጣጠራ ነበረ። ነገር ግን ከቅያሬ በኋላ እንግዲህ ከረፍት መልስ ባረጉት እንቅስቃሴ መሸነፍ ችሏል ማለት ነው። 5 ተከላካይ ነበር ያደረጉት። ከዛ በ5 ተከላካይ እንግዲህ በደንብ ሙከራዎችን እንድታደርግ ፈቀዱላት። ከዛም በኋላ እንግዲህ ባረጓቸው ሙከራዎች 2 ግቦች እንግዲህ ማሳካት የቻሉት አርጀንቲኖች ናቸው ማለት ነው። በጣም አሁን የሚጠበቀው ይህ ከአርጀንቲና እና ስፔንን የሚያገናኘው ፍልሚያ ነው ማለት ነው። አምና አርጀንቲና ከፈረንሳይ ጋር ነበረ የተገናኘችው። ከዛ በኋላ አርጀንቲና ማሸነፍ ችላ ነበረ። አሁን ደግሞ ከስፔን ጋር ትገናኛለች። ስፔን በሁሉም ነገሯ የተዋጠላት ወይም ደግሞ በመከላከሏ በኩል በጣም በመከላከሏ በኩል ክፍተት የማይኖራት ነው ተብሏል ማለት ነው። እንዲሁም በመሀል ሜዳ በፔድሪ እና በሮድሪገር እየተሸፈነ ይገኛል። በአጥቂ መስመር በሚድፊልደር ምንም ጥያቄ የማታነሳበት ነው ማለት ነው። ስለዚህ የአርጀንቲና ጉዞ እንግዲህ እንደቀጠለ ነው። በ39 ዓመቱ ነው ሊዮኔል ሜሲ እንግዲህ በጣም እንደቀጠለ ይገኛል። ነገር ግን ይህ ጉዞ እስከ መቼ ይሆናል የሚለው እንግዲህ እሁድ ስፔን እና አርጀንቲናን የ4 ሰዓት ላይ የሚያገናኘው ጨዋታ በአሁኑ ትኩረት ማግኘት ችሏል ማለት ነው። ምክንያቱም አርጀንቲና ከመመራት ተነሳ እንግዲህ በጣም ግቦችን እያስቆጠረች ነው። ስፔን ደግሞ ይህንን ቡድን አሸንፋ እንግዲህ ዋንጫውን ታነሳለች የሚለው ከአሁኑ ተጠባቂ ይሆናል ማለት ነው። በጣም ተጠባቂ ጨዋታ ነው። በ39 ዓመቱና በታዳጊው መሀል የሚደረግ ጨዋታ ነው ማለት ነው። ስለዚህ ይህ ጨዋታ እንግዲህ ለስፔን ፈታኝ ጨዋታ ነው፣ ለአርጀንቲና ደግሞ ከባድ ጨዋታ እንደሚሆን ይጠበቃል ማለት ነው።